እኔ እኮ ደግሞ የሚገርመኝ ሞራሉ እኮ ነው። ይሄ እጅ ሰጠው ያለ ጫማ አድርጎ መሄዱ ሲያንስ በሽታ አጥኖ ሊገለን ነው እንዴ? አንድ ጫማ እንኳን አይገዛም። እጭ ነው አሁን ስልችት ነው ያለኝ። ከሱ ጋር ጓደኝነት ቢቀርብኝ ነው የሚሻለው። ማለት ብሩክን እንዳይሆን አሁን የበሱ ምክንያት እኮ አፍንጬ መጣመሙ እኮ ነው። ምን ማለት ነው? የጫማ ሽታው ነው። ቆይ ግን አንተ አይሸተም ወይስ እንደሱ አዳብት አድርገው ነው? እኔ ሰሞኑን ጉንፋን ስለያዘኝ ምንም አልታወቀኝም። እኔ እኮ ደግሞ የሚገርመኝ ሞራሉ እኮ ነው። ይሄ እጅ ሰጠው ያለ ጫማ አድርጎ መሄዱ ሲያንስ በሽታ አጥኖ ሊገለን ነው እንዴ? አንድ ጫማ እንኳን አይገዛም። በዚህ ሰዓት እኮ ብር ስለሌለው ነው እንጂ መቼስ ተመችቶት አይደለም ይሄን ጫማ ያደረገው። ይሄ ምክንያት ሊሆን አይችልም። ወንድ ልጅ ሆኖማ አንድ ጫማ መግዛት ካቃተው በቁሙ እንደሞተ ነው የምቆጥረው። በስቤ እንዴት እንደዚህ ትላለህ? ብሩክ ማለት እኮ ብዙ ነገር ያደረገልህ ጓደኛህ ነው። ዛሬ እንደዚህ በሆነበት ሰዓት እሱን ከመጸየፍ ቢያንስ ጫማ ገዝተህ ነበር መስጠት የነበረብህ። ለአንተም እኮ ጓደኛ ነው። አንተ ለምን አገዛለት? እኔ እስከ ዛሬ በአንተ እይታ ልክ ስላላየሁት ነው። ባይሆን ኖሮ ላፍታም እንኳን ዝም አልልም ነበር። ማድረግ የምችለውን ነገር ነበር ማድረግ። አንተ ግን ጥቅመኛ ጓደኛ ነው። በጣም ነው የሚገርመው። ወጉን ይዘዋል። እንደመሸማይ ወዳጄ ሄሎ ብሩኬ፣ ፒስ ነው? ፒስ ነው። ስለሆነ ቁጥር ልጠይቅ ነበረ። ከ1 እስከ 10 ንገረኝ። እሺ 9። እንግዲህ ድል ይታያል። ከኔ 2 ቁጥር ውጪ ከወጣልህም ላንተ ነው። ይውጣልህ እንጂ ለኔ ችግር የለውም ጓደኛዬ። እሺ ብሩኬ፣ ደውልልሃለሁ። እሺ ቻው። እሺ ቀን ያልፍና ስትወጣልኝ ፀሐይ ጎጆዬ ሲቀና አበጃለሁ ደግሞ እንደ አቡሌ እንኳን ደስ አለ ብሩክ። 3ኛ ዕጣ 9 ቁጥር እኮ ላንተ ወጣች። ኧረ እባክህ እንኳን ደስ አለ። እኔማ እኮ የሆነ ነገር ውስጤን ታውቁታል። ደውዬ እኮ ቁጥጥር ያልኩ ለዛ ነው። ቃኔ ነበረ ማለት ነው። ደግሞ ስማ 3ኛ ዕጣ እኮ ጫማ ነበር እና ለኔ ያሉ ነው። እድል ነው ላንተ ነው የሚሆነው። ምን? እኔማ ሽጣነው እንካፈላለን ብዬ ነው፣ ግን በቃ ያርግልህ ብዬ አሰብኩ። ታተሞታለው ሲሌ ነበር ባጣ ወዳጄ ጥሎኝ በር። ምን ሆነ ነው የምታለቅሰው? ምንም ገርሞኝም ደስ ብሎኝም ነው። ብቻ በጣም ነው የማመሰግነው ጓደኛዬ። ሞልቶ ደግሞም ዳምና ጎጆዬ ቀንቶ ሰላም ነው ጓደኛዬ? እሺ እንዴት ነህ? ሰላም ነው? አማን ነው። ዛሬ ደግሞ ዞቶ እኮ ያለብኝን ዕዳ ልስጥህ ብዬ ነው። አረ እርሾ ቢጠፋ ከቤት ጨዋታዋቸይከስበው ወዴን እንዳታስበሰው ጨዋታዋቸይከስበው ወዴን እንዳታስበሰው። እንዴ ምን ሆነ ነው? 30 ብር ይጎላል እኮ። ይጎላል እንዴ? ይቅርታ እሺ፣ ረስቼው ነው። ለነገሩ ተበዳሪ ምን ጎሎበት ያስታውሳል? አበዳሪ ነው እንጂ የሚጎልበት። ይኸውልህ ትሰማኛለህ? 1 ብርም ብትሆን እኔ ጋር ስትመጣ ዋጋ አላት። እሺ እሺ፣ አመሰግናለሁ። ኖ ፕሮብሌም። አቡሌ ጓደኛዬ እንዴት ነህ? አለው። እንዴት ነሽ? አማን ነው። ከየት ነው? እኔማ ደግሞ ስለወጣ እኮ ያለብኝን ዕዳ ልስጥህ ብዬ ነው። የምን ዕዳ? 800 ብር ወስጃለሁ እኮ አለብኝ። በጣም ነው የሚገርመው። እንዴት 800 ብር ዕዳ ብለህ ትይዛለህ? እኔማ ያው ብድር ብዬ ስለወሰድኩኝ እኮ ነው። የብድርም እኮ አይነት አለ። እንዴት በዚች ብር እንተሳሰባል? ጓደኝነት በብር መተሳሰብ ሳይሆን በወንድማማችነት መተሳሰብ ነው። እሺ ጓዴ፣ በቃ ምሳ ልጋብዝሽ። ይሄ ያስማማናል። ያመል ነው እንጂ ደሃ የገንዘብ የለም በቾል መልካም ውለታ ስለሰው አቡሌ በሴ ሰላም ናችኋ? ምን ነው ብሩኬ፣ ምን ሆናል? ኧረ በጣም ደብሮኛል። ምን ነው? ያው ስራም ማጣው፣ ያለ ስራ መቀመጥ እኮ ነው የደበረኝ። ታዲያ እንደዚህ ቁጭ ብለህ እየዋልክ ስራ ልታገኝ ፈልገህ ነው? አረ ቁጭ አላልኩም፣ እየፈለኩኝ እኮ ነው። እኔ እኮ ስራ እያማረጥክ ነው። እኛም ቢሆን እኮ በስንት ፍለጋ ነው እንጂ ያገኘነው እጃችንን አጣምረን ቁጭ ብለን አይደለም። አብሽር ብሩኬ፣ ተስፋ አትቁረጥ። እኔ አቅሜን እፈላልግልሃለሁ። እሺ አቡሌ።
ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ ማናለች ምንድነው? አይኔ ነው ብሩክ ኧረ እዛው ባየር ላይ ብሩኬ እዚህ ስራ ጀምራ ነው? ኧረ አዎ፣ እንዴት ደስ እንዳለኝ ብታይ። ከዛሬ ነገ እነግራችኋለሁ እያልኩኝ በቃ ምንም አልገጣጠም አልኩኝ። ኧረ ደስ ብሎኛል የምር። ለምን ነው ደስ ብሎኛል የምትለው? ሰው ባልጠፋ ነገር እንዴት ከሰል ሻጭ ይሆናል? ጓደኛዬ ለእኔ ስራ ነው። ሲቀጥል አንተ ራሱ ስራ መናቅ የለብህም። ያገኘውን ስራ ስትለኛ ነበር እንዴ? ብልህስ ታዲያ እኔ ከሰል ሻጩን ብያለሁ? ስርዓትን አቅ ነው ያልኩ። ደሞዙ አነሰኝ ሳትል ከአንተ ክብር ጋር መሄድ ስራ እንጂ ያልኩ ከሰል ሻጩን ብያለሁ? ቢያንስ ንጹህ እንኳን ልሁን ብትል እኮ በየደቂቃው ሻወር እየወሰድክ ራሱ ንጹህ እኮ አትሆንም። ታዲያ መግማማት እንጂ ስራ ይባላል እንዴ? በሴ ከልብ ነው እንደዚህ የምትለው? ደግሞ ሳይሰራ ሲቀር ነው እንጂ ክብሩን የሚያጣው። እየሰራ እንዴት ክብሩን ያጣው? እንዴት ነው ክብር የማያሳጣው? የሆነ ቦታ ሄዱ ስራ ምንድነው ቢሉት ከሰል ሻጭ ነኝ ቢል ማን ያከብረዋል? እሱ ቀርቶ እኛስ ጓደኛቸው ከሰል ሻጭ ነው ሲባል አስቧል ውርደቱ። ስለዚህ ትሰማኛለህ፣ ስራ እስክትቀየር ድረስ አላቀም አታቀኝም፣ እዛው በጸበል እንደፊት ባይሆን ባይሞከው ደጅ እመነዘው ብሩኬ እሱን ተወሽ። እኔ ከልቤ ነው ደስ ያለ። ማንም ከፍ ብሎ የጀመረ የለ፣ ሁሉም ዝቅ ብሎ ነው የጀመረ። ልክ ነህ ጓደኛዬ። እሱ እንደዚህ ያለኝ ብዬ ከመስራት ወደ ኋላ አልልም። በደንብ ነው ወጥሬ የምሰራው። ዛሬም ትናንትና አይቀርም መባል ይሄም ቀን ያልፍና ስትወጣልኝ ፀሐይ ጎጆዬ ሲቀና